ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ማንቸስተር ሲቲ ሻምፒዮን ሆኗል። ማንቸስተር ሲቲ ከአርሴናል ጋር ያደረገውን የካራባው ካፕ ፍጻሜ ጨዋታ 2-0 በሆነ ውጤት በማሸነፍ ሻምፒዮን ሆኗል። የማንቸስተር ሲቲን የማሸነፊያ ግቦች ኦሬሊ ሁለቱንም ጎሎች ከመረብ ማሳረፍ ችሏል። ማንቸስተር ሲቲ 9ኛ የእንግሊዝ ካራባው ካፕ ዋንጫውን አሸንፏል። መድፈኞቹ ለመጨረሻ ጊዜ በ1993 ድል ካደረጉ በኋላ የካራባው ካፕ ዋንጫ ማሸነፍ አልቻሉም። ማንቸስተር ሲቲ ካደረጋቸው 10 የካራባው ካፕ ፍጻሜ ጨዋታዎች 9ኙን አሸንፏል። በአሰልጣኝ ሚኬል አርቴታ የሚመሩት አርሴናሎች የካራባው ካፕ ዋንጫን ከ33 ዓመታት በኋላ ለማሸነፍ ቢቃረቡም እድላቸውን ሳይጠቀሙበት ቀርተዋል። መድፈኞቹ ለመጨረሻ ጊዜ በ1993 ድል ካደረጉ በኋላ ዋንጫውን ለማሸነፍ አልቻሉም። አርሴናሎች በ3 አጋጣሚ ለፍጻሜ መድረስ ቢችሉም ባለፉት ዓመታት አንዱንም ማሸነፍ ሳይችሉ ቀርተዋል። በዚህም ባለፉት 3 ፍጻሜዎች በ2007 ቼልሲ ከአርሴናል ጋር ተጋጥመው 2-1 ሲያሸንፏቸው፣ በ2011 በርሚንግሃም ሲቲ ከአርሴናል 2-1 አሸንፏቸዋል። በ2017 ማንቸስተር ሲቲ ከአርሴናል ለፍጻሜ ደርሰው 3-0 አሸንፈዋቸዋል። ጁቬንቱስ ነጥብ ጥሏል። በጣሊያን ሴሪያ ጁቬንቱስ ከሳሱሎ ጋር ያደረገውን ጨዋታ 1-1 በሆነ አቻ ውጤት አጠናቋል። የጁቬንቱስን ግብ ከናን ይልዲዝ ሲያስቆጥር ፒናሞንቲ ሳሱሎን አቻ ማድረግ ችሏል። ጁቬንቱስ ከሊጉ መሪ ኢንተር ሚላን በ14 ነጥብ ርቆ ይገኛል። በሊጉ የደረጃ ሰንጠረዥም ጁቬንቱስ 54 ነጥቦችን በመያዝ 5ኛ ደረጃ ላይ ሲቀመጥ፣ ሳሱሎ 39 ነጥቦችን በመያዝ 10ኛ ደረጃ ላይ ተቀምጧል። ዩናይትድ የብሩኖ ጉማሬስን ወኪል አነጋግሯል። ማንቸስተር ዩናይትድ የኒውካስል ዩናይትዱን የመሃል ሜዳ ተጫዋች ማነጋገራቸው ተነግሯል። ቀያዮቹ ሰይጣኖች ባለፉት ሳምንታት ከብራዚሊያዊው አማካይ ብሩኖ ጉማሬስ ወኪል ጋር ንግግር ማድረጋቸው ተገልጿል። በክለቡና ተጫዋቾቹ ወኪል የተደረገውን ንግግር በፍላጎት ላይ ያተኮረ እንደነበር ተዘግቧል። ማንቸስተር ዩናይትድ ውሳኔ ከመወሰኑ በፊት ያሉትን የተለያዩ አማራጮችን እንደሚያጤኑ ተገልጿል። ክለቡ እንደ ቶናሊና ኤሊዮት አንደርሰን ሁሉ ብሩኖ ጉማሬስንም እንደሚያደንቅ ነው የተገለጸው። በሌላ በኩል በማንቸስተር ዩናይትድ እና አንድሬ ኦናና መካከል ያለው ግንኙነት ማብቃቱና የሚመለስበት እድል እንደሌለ ተሰምቷል። መረጃው የፋብሪዚዮ ሮማኖ ነው። ሊቨርፑል ሽንፈት አስተናግዷል። የመርሲሳይዱ ክለብ ሊቨርፑል ከብራይተን ጋር ያደረገውን የሊግ መርሃ ግብር 2-1 በሆነ ውጤት ተሸንፏል። የብራይተንን የማሸነፊያ ግቦች ዳኒ ዌልቤክ 2 ጎሎችን ሲያስቆጥር ለሊቨርፑል ኪርኬዝ ከመረብ አሳርፏል። ዳኒ ዌልቤክ በውድድር ዓመቱ 12ኛ የፕሪሚየር ሊግ ጎሉን አስቆጥሯል። ሊቨርፑል በውድድር ዘመኑ 10ኛ ሽንፈቱን አስተናግዷል። በሊጉ የደረጃ ሰንጠረዥም ሊቨርፑል 49 ነጥቦችን በመያዝ 5ኛ ደረጃ ላይ ሲቀመጥ፣ ብራይተን 43 ነጥቦችን በመያዝ 8ኛ ደረጃ ላይ ተቀምጧል። በቀጣይ መርሃ ግብርም ቀጣይ ቅዳሜ ማንቸስተር ሲቲ ከሊቨርፑል የኤፍኤ ካፕ ጨዋታቸውን የሚያደርጉ ሲሆን በተመሳሳይ ቀን በርንሌይ ከብራይተን ጨዋታቸውን ያደርጋሉ። ቀጣይ ጨዋታዎች ከአንድ ሳምንት ረፍት በኋላ ይደረጋሉ። ባየር ሙኒክ መሪነቱን አጠናክሯል። በጀርመን ቡንደስሊጋ ባየር ሙኒክ ከዩኒየን በርሊን ያደረገውን መርሃ ግብር 4-0 በሆነ ውጤት ማሸነፍ ችሏል። የባየር ሙኒክን የማሸነፊያ ግቦች ግናብሪ 2 ጎሎችን ሲያስቆጥር ሃሪኬንና ኦሊሴ የቀሩትን ጎሎች ማስቆጠር ችለዋል። እንግሊዛዊው የባየር ሙኒክ አጥቂ ሃሪኬን በውድድር ዘመኑ 31ኛ የቡንደስሊጋ ጎሉን አስቆጥሯል። ባየር ሙኒክ የቡንደስሊጋውን መሪነት ወደ 12 ነጥቦች አስፍቷል። በሊጉ የደረጃ ሰንጠረዥም ባየር ሙኒክ 70 ነጥቦችን በመያዝ የመጀመሪያ ደረጃውን ሲያጠናክር፣ ዩኒየን በርሊን 31 ነጥቦችን በመያዝ 10ኛ ደረጃ ላይ ተቀምጧል። አሰልጣኝ አርነ ስሎት የርገን ክሎፕን ድንቅ አሰልጣኝ ሲሉ አሞካሹ። ሊቨርፑል ከ10 ዓመታት በኋላ ለመጀመሪያ ጊዜ በአንድ የውድድር ዘመን 10 የሊግ ጨዋታዎችን ተሸንፏል። ስለዚህ ሪከርድ አስተያየት ጠየቁት አርነ ስሎት ይሄ ብዙ ነገሮችን ይነግረናል ሲሉ ተናግረዋል። አርነ ስሎት ሲናገሩም ባለፉት 10 ዓመታት ሊቨርፑል ምን ያህል ድንቅ እንደሆነና የነበረውን አስደናቂ አሰልጣኝ ይነግረናልም ብለዋል። ሊቨርፑል በዚህ ዓመት በሊጉ የተሸነፈው የጨዋታ ብዛት ባለፉት 2 የውድድር ዓመታት በድምሩ ከተሸነፈው በልጧል።
ብራይተን ሊደነቅ ይገባል ሲሉ አሰልጣኝ አርነ ስሎት ተናገሩ። የሊቨርፑሉ አሰልጣኝ አርነ ስሎት ለችግራችን መፍትሄ ለመፈለግ እየሞከርኩ ነው ሲሉ ከጨዋታው በኋላ ተናግረዋል። ሰበብ መፈለግና ምክንያት መስጠት የእኔ ተግባር አይደለም፣ የእኔ ኃላፊነት መፍትሄ መፈለግ ነው። ዛሬም እሱን እየሞከርኩ ነው ሲሉ አርነ ስሎት ተናግረዋል። የመጀመሪያው አጋማሽ ተመጣጣኝ እንደነበር የገለጹት አሰልጣኙ ሁለተኛውን አጋማሽ ካየን ግን ብራይተን ማሸነፍ ይገባዋል ብለዋል። ከዚህም በፊት ምክንያት ለመስጠት ብዙ ጥረት አድርጌያለሁ። ዛሬ ግን ብራይተንንም ማድነቅ አለብን። በሁለተኛው አጋማሽ የተሻሉ ነበሩ ሲሉ አሰልጣኝ አርነ ስሎት ተናግረዋል። የቡድኑን ሽንፈት ምክንያት አናቀውም ሲል ጋክፖ ተናገረ። የሊቨርፑሉ የፊት መስመር ተጫዋች ኮዲ ጋክፖ ከጨዋታው በኋላ በቡድኑ ሽንፈት መበሳጨቱን ገልጿል። ማሸነፍ ፈልገን ነበር፣ በጣም ተበሳጭተናል ሲል ኮዲ ጋክፖ ተናግሯል። የቡድኑ ሽንፈት ምክንያቱ ምን እንደሆነ የጠየቀው ጋክፖ አናውቅም፣ ብናውቅ ለማስተካከል እንሞክር ነበር ብሏል። በአመቱ ውስጥ ብዙ ጊዜ ተፈጥሯል። እየጎዳን ያለው ምን እንደሆነ ፈልገን ማወቅ አለብን ሲልም ጨምሮ ተናግሯል። ኔይማር ከሁላችሁም ይበልጣል ሲል የፈረንሳይ ሊግ ተናገረ። ከሰሞኑ በተንታኝነት እያገለገሉ የሚገኙ የቀድሞ ተጫዋቾች ስለ ኔይማር የተለያዩ አስተያየቶችን ሰጥተው ነበር። በዚህም ምክንያት የፈረንሳይ ሊግ በይፋዊ ማህበራዊ ትስስር ገጹ የኔይማርን የእግር ኳስ ክህሎት በመለጠፍ ከጎኑ ቆሟል። ስለ ኔይማር ምን ተብሎ ነበር? ዋይኒ ሮኒ እንዳለው ከሆነ ኔይማር በትልቅ ደረጃ የሚጠራ ተጫዋች አድርጌ አልመለከተውም ብሏል። ጋሪ ኔቪል በበኩሉ መሐመድ ሳላህ ከኔይማር ይበልጣል ሲል፣ ጂል ስኮት ደግሞ ሳዲዮ ማኔ ከኔይማር ይበልጣል ብሏል። ኤአር ራይት በበኩሉ መሐመድ ሳላህ ከኔይማር አይበልጥም ሲል፣ ሮይ ኪን አክሎ ሮናልዶ፣ ሮኒ እና ሄነሪ ከኔይማር ይበልጣሉ ሲል ተናግሯል። የፈረንሳይ ሊግ በበኩሉ በማህበራዊ የትስስር ገጹ ከለጠፈው ቪዲዮ ጋር ኔይማር ከሁላችሁም ይበልጣል ሲል ጽፏል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ምሽት ተመኘውላችሁ።